ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የኢትዮጵያ ባለስልጣናት በቅርቡ የወሰዷቸው እርምጃዎች በሀገሪቱ ከሚስተዋሉ መዋቅራዊ የገበያ ጉድለቶች ጋር ተዳምሮ የውጭ ምንዛሪ ተመንን ሙሉ በሙሉ በገበያ ለመወሰን የሚደረገውን ሂደት አዘግይቷል ሲል ዓለም አቀፉ የገንዘብ ተቋም IMF ነቀፈ። የገንዘብ ተቋሙ የነቀፋ አስተያየቱን የሰጠው ባለፈው አርብ ይፋ ባደረገው የኢትዮጵያ ኢኮኖሚ ሪፎርም ግምገማ ሪፖርት ላይ ነው። የኢትዮጵያ ብሔራዊ ባንክ ከሐምሌ እስከ ጥቅምት 2025 ባለው ጊዜ ውስጥ የአፈር ማዳበሪያ ወደ ሀገር ውስጥ ለማስገባት በሚል ምክንያት ገበያ መር የውጭ ምንዛሪ ግብይት ስርዓት ውጪ በሁለትዮሽ ስምምነት ወደ $1 ቢሊዮን የሚጠጋ የውጭ ምንዛሪ ክምችት ለኢትዮጵያ ንግድ ባንክ መሸጡን IMF በዚህ ሪፖርቱ አስታውቋል። ብሔራዊ ባንክ ከገበያ መርህ በመውጣት ከፍተኛ መጠን ያለው የውጭ ምንዛሪ ለኢትዮጵያ ንግድ ባንክ በሁለትዮሽ ስምምነት መሸጡ የውጭ ምንዛሪ ግብይት በገበያ መርህ እንዲወሰን ከተቀመጠው በIMF ከሚደገፈው የኢኮኖሚ ሪፎርም ፕሮግራም ቁልፍ ዓላማ ጋር የሚጻረር መሆኑንም የገንዘብ ተቋሙ ገልጿል። የኢትዮጵያ ንግድ ባንክ የውጭ ምንዛሪውን በአማካይ ዕለታዊ የውጭ ምንዛሪ ግብይት የመሸጫ ዋጋ የገዛ ቢሆንም የግዢ ሂደቱ ምንም አይነት ውድድር ወይንም የዋጋ ግኝት ያልነበረበት በመሆኑ የውጭ ምንዛሪው የተሸጠበት ዋጋ ሙሉ በሙሉ የፍላጎት ሁኔታዎችን እንዳያንጸባርቅ አድርጎታል። ከዚህም በተጨማሪ ብሔራዊ ባንክ በሚያካሄደው የውጭ ምንዛሪ ጨረታ ለሚሳተፉ ባንኮች ለእያንዳንዳቸው ውስጣዊ በሆነ መንገድ መግዛት የሚችሉት የውጭ ምንዛሪ መጠን ጣሪያ ማስቀመጡ የውጭ ምንዛሪ ገበያው ትክክለኛ የዋጋ ግኝት ላይ እንዳይደርስ ገድቦታል ብሏል። በዚህም ምክንያት በህጋዊ የውጭ ምንዛሪና በትይዩ ገበያው መካከል እንደ አውሮፓውያኑ አቆጣጠር ከሴፕቴምበር እስከ ኦክቶበር ወር አጋማሽ ድረስ የነበረው የ10 በመቶ የተመን ልዩነት አሁን ላይ ወደ 13 በመቶ ማደጉን ገልጿል። IMF በዚህ ጉዳይ ላይ የነቀፌታ አስተያየቱን ቢሰጥም የኢትዮጵያ የኢኮኖሚ ሪፎርም ፕሮግራም በታሰበው መንገድ በጥሩ ሁኔታ እየተፈጸመ ስለመሆኑና የሪፎርም ፕሮግራም መመዘኛ መስፈርቶቹ ከሞላ ጎደል መሟላታቸውንም ገልጿል። ለአብነትም የሀገር ውስጥ ገቢን በማሳደግ ረገድ ከተቀመጠው መመዘኛ በእጅጉ የላቀ ውጤት መመዝገቡንና በዚህም የሀገሪቱ የታክስ GDP ጥምርታ ከ10 ዓመታት በኋላ ለመጀመሪያ ጊዜ እድገት ማስመዝገቡን ገልጿል። እንደ አውሮፓውያኑ አቆጣጠር በ2025 መጨረሻ ላይም የሀገሪቱ ኢኮኖሚ የ9.2 በመቶ እድገት ማስመዝገቡን የገለጸው የገንዘብ ተቋሙ በቀጣዩ ዓመትም የኢትዮጵያ ኢኮኖሚ በ9.3 በመቶ ሊያድግ እንደሚችል ተንብየዋል። IMF የኢትዮጵያን የኢኮኖሚ ሪፎርም ለመደገፍ ለ4 ዓመት የሚዘልቅ የ$3.4 ቢሊዮን የትብብር ፕሮግራም ውስጥ የሚገኝ ሲሆን የድጋፍ ፕሮግራሙ ከተጀመረ 1 ዓመት ከግማሽ ሆኖታል። ኢትዮጵያ ባለፈው 1 ዓመት ከመንፈቅ ጊዜ ውስጥ 4 ዙር የIMF ግምገማዎችን በማለፍ ከጠቅላላው $3.4 ቢሊዮን የድጋፍ ፕሮግራም ውስጥ $2.18 ቢሊዮን የሚሆነው የተለቀቀላት ሲሆን በቀጣይ የሚቀራትን 5 ዙር ግምገማዎች በእቅዱ መሰረት የምታጠናቀቅ ከሆነ በየዙሩ $261 ሚሊዮን በድምሩ $1.3 ቢሊዮን ድጋፍ የምታገኝ ይሆናል። በመጪው ሀገር አቀፍ ምርጫ የተቃዋሚዎች ድምጽ በ5 እጥፍ እንደሚጨምር አምናለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከጥቂት ወራት በኋላ የሚደረገው የኢትዮጵያ 7ኛው አጠቃላይ ምርጫ ሰላማዊ፣ ፍትሃዊና አካታች በመሆን ረገድ ካለፈው ምርጫ የተሻለ ይሆናል ሲሉ ጠቅላይ ሚኒስትር አብይ አህመድ ከፓርላማ አባላት ከምርጫ ጋር ተያይዞ ለቀረቡ ስጋቶች ምላሽ ሰጥተዋል።
ከተለያዩ ተፎካካሪ ፓርቲዎች ተወክለው በህዝብ ተወካዮች ምክር ቤት አባል የሆኑት ፖለቲከኞች መጪው ሀገር አቀፍ ምርጫ የሚካሄድበት ሰላማዊ ሁኔታ ስለመኖሩ እንዲሁም የፖለቲካ ጫናዎችን በተመለከተ ጥያቄ ለጠቅላይ ሚኒስትሩ ያቀረቡ ሲሆን የምርጫ መደረግና አለመደረግ ጉዳይ ጥርጣሬ የማያስፈልገውና መደረጉ የማይቀር መሆኑን ገልጸዋል። ባለፈው ከታየው ምርጫ በሁሉም መስፈርት የተሻለ ምርጫ ለማድረግ እየሰራን ነው ያሉት ጠቅላይ ሚኒስትሩ የተቃዋሚዎችን ስጋት በማነጻጸር ለክርክሩ ምላሽ በውጤት እንየው የሚለው ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ እርግጠኛ ሆነው ለምክር ቤት አባላቱ እንደገለጹት አሁን ካሉት 5 የሚሆኑ ሰዎች በበለጠ በ4 ወይም 5 እጥፍ የሚጨምር የተለያየ ድምጽ የሚሰማበት ምርጫ ይሆናል። በስም ያልጠቀሷቸው አካላት መንግስት ምርጫ አካሄዳለሁ ሲል አይካሄድም የሚሉ፣ ምርጫ ይራዘም ሲል ደግሞ እንዴት ይራዘማል የሚሉ የሽግግር መንግስት የሚፈልጉ ናቸው ሲሉ ጠቅላይ ሚኒስትሩ ወቅሰዋል። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው እየሰራን ያለነው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት ቅድም የተባለውን ችግር ለመፈተሽ። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰክታችኋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ፣ እፈልጋለሁ። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ግን እኔ እንደዛ ነው የማምነው። ስልጣናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል፣ በውጤት እንየው። በእርግጠኝነት ግን አሁን ካሉ ሰዎች 5 10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም። ይሄን መንግስት ይሁነኝ ብሎ ይሰራዋል። አውድ ማስፋት ብቻ ሳይሆን ይሁነኝ ብሎ ይሰራዋል። ምክንያቱም ያስፈልጋል። ዛሬም እንኳን አንዳንዱ ለጠጥ ያለ ጉዳይ ቢኖርበትም በጣም ጠቃሚ የሚባል ግብአት ያገኘነው ከእናንተ ነው። መኖራችሁ ፋይዳ አለው፣ ጉዳት የለውም። እንደ ጉዳት የሚታያል በተለይ ለኢትዮጵያ። በዚህ ምክንያት በደንብ አበክረን የምንሰራበት ጉዳይ ይሆናል። ሚዲያን በሚመለከት ግን እንደው እግረ መንገድ ለማንሳት እንደ ከዚህ ቀደሙ መንግስት ምን ጠብቅ አይመስለኝም። ምክንያቱም ኢቲቪ ብቻ ሳይሆን የኔም ስልክ ሚዲያ ስለሆነ የእርሶም ስልክ ሚዲያ ስለሆነ ዩቲዩብ አለ፣ ፌስቡክ አለ፣ ምናምን ብዙ መንገድ አለ ህዝባችን የምናገኝበት። ብዙ ምን ለምንበት ምክንያት ያለ አይመስለኝም። ብቻም ሳይሆን ወጣቱ የትኛውን ነው የበለጠ የሚሰማው የሚለው ጉዳይም አከራካሪ ነው እና ሚዲያ እንደ ድሮ አሳሳቢ ጉዳይ አይመስለኝም። ያም ሆኖ ግን የመንግስት ሚዲያ ተቋማት ሁሉንም በሚያሳትፍ መንገድ መስራት አለባቸው። እምነቱም አቅጣጫውም ይሄ ነው። ችግር ካለ በእናንተ በኩል ቢፈተሽ እኛም ክትትል እናደርጋለን። ምርጫው ግን ባለፈው ከነበረው ምርጫ በእጅጉ አሳታፊ እንዲሆን ይሰራል። ያለ መስራትም ክቡር ያለ መስራትም ባለፉት 5 ዓመታት ከፍተኛ ሚና የነበራቸው የምክር ቤት አባላት ኢንክሉሲቭ ምርጫ እንዲኖረን ስለፈለግን እንደ አብርሃም በግ ጥለናቸው ያለፍናቸው አሉ። እዚህ እየተገባቸው መቀጠል እየቻሉ በሌላ ስራ እናስተማራቸዋለን፣ አሳታፊ እናድርገው ብለን በሚል ምክንያት ብቻ ማለት ነው። ይሄን የኛዎቹ ስለሚያውቁት ከነሱ ጋር ስትነጋገሩ ይገባቸዋል ምን እያልኩ እንዳለው። ምርጫው አሳታፊ ይሆናል። እዚህ ጥሩ ያገለግላችሁ ሰዎች ምርጫ ተሳተፉ፣ መንግስት ያገለግላላችሁ፣ ችግር አይደለም ማለት ነው። የኔም የእናንተም ፍላጎት ኢንክሉሲቭ ከባቢ ለመፍጠር መክፈል ያለብን ዋጋ ካለ እየከፈልን መሄድ ግዴታ ስለሆነ የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አደርጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላሉ። ለምን? ሽግግር መንግስት በየትኛው የአፍሪካ ሀገር ውስጥ ምርጫ ሳይደረግ ቀርቶ
የሽግግር መንግስት የተፈጠረው? ኤርትራ። የት እናውቃለን? ከየት ተማርነው? ይሄንን ምርጫ ተደረገም አልተደረገም ተጎጂው ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም። ይሄ መጥፎ ልምምድ ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች፣ ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች፣ ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች፣ ምቹ የአረጋውያን መጠለያና መጦሪያ ማዕከል፣ የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው።